የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው መጾም ማለት። አብይ ጾምን መጾም ማለት እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጨረስ። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበት ምስጢር ነው። ክርስቶስ ወደዚህ ዓለም መጣ ሲባል የምታዩት ነገር አለ። ምንድነው የምታዩት? አንደኛ ኃጢአታችን ምን ያህል ከባድ እንደነበር ተመልከቱ። እግዚአብሔርን ከሰማይ ያስወረደ ኃጢአት ነበር የሰራን። አንድ መልአክ የማይመልሰው ኃጢአት ነበር የሰራን። ምን አንድ መልአክ መላእክት ሁሉ ተደምረው ሊመልሱት የማይቻል ኃጢአት ነው የሰራን። እግዚአብሔርን የሚያስወርድ ኃጢአት ሰርተን ነበር። ሁለተኛ እንደዚህ ያለነውን ደግሞ ምን ያህል እንደሚወደን ለማሳየት ነበር። የእግዚአብሔር የምሕረቱ የቸርነቱ ብዛት መጠን እንደ በደላችን መጠን አይደለም የሆነብን። ስንጠላው ወደደን፣ በልጁ ሞትም ታረቀን። ኢየሱስ ክርስቶስ ወደዚህ ዓለም በመምጣቱ የነገረን ይሄንን ነበረ። ከካህሊነቱ ይልቅ ፍቅሩ ነበር የቀደመበት። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትትና ደግሞ ሰው ምን ትትና አለው ይላል። አፈር ትትና አለው። አሁን ትልቁን አንበሳ በግ ታቅፋል። እንዲሁ በዚህ ብታልፍ ወይ ግሩም አትሉ? አንበሳ ዘምነጎደ ይሁዳ፣ ከነገደ ይሁዳ የተወለደው ያ በላም የተመሰለውን ሰይጣን የሚሰብረውን አንበሳ ታቀፈችው። ንጉሥ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን ነው። እንደ አንድ ንጉሥ እንዴት ያሉ ንጉሥ ናቸው! ቆሎ እኮ በሉ ተብለው ይደነቃል። እኔ ቤት እኮ ቅራሪ ቀመሱልኝ ተብሎ ነገ የሚፈርሰው ሰውዬ በሶስተኛው ቀን ብንሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው። ንጉሱ ነው የሚደነቅ። ጾም ጉዞ ከየት ነው የሚጀመረው? ነው የአብይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን የምጀምረው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው መጾም ማለት። አምላክ ሥጋ መሆኑን መከተል ነው ጾም። እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ በታላቁ መብራታችን በቅዱስ ያሬድ ምክንያት እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ ጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ዘንድ። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖት እስካለ ድረስ ነውር የለውም። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሄደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙ። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሄደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛል። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ፣ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራቸው እስቲ። እግዚአብሔር አብ ወደ እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበት ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ነው ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ። ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን እንገራችሁ። ለሰው ልጅ ደግሞ ትትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰማ። ለሰው ልጅ ትትና አይገባውም። ለሰው ልጅ የሚገባው አቅሙን ማወቅ ነው። ምክንያቱም አፈር ትትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? አንተ የተፈጠርከው ከምንድን ነው? ከአፈር ነው። አንተ ትሁት ልትባል አይገባም። አንተ አቅምህን ነው ማወቅ ያለብህ። ትሁት ሊባል የሚገባው ማን ነው? ክርስቶስ ነው። ካለ ማንነቱ ወደማይመጥነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትትና ደግሞ ሰው ምን ትትና አለው ይላል። አፈር ትትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ
ወደ ክርስቶስ እየቀረበች ስትሄድ ራሱ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ፣ የእንቁላል ቅርፍት። ከዚያ ቅርፍት መውጣት ነው የሚጀምረው። ነፍሱ ትበራለች። አሁኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንዲሁ መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። በእውነት እዚህ ቅርፍታችን መቼ እንደሚያወጣል እዚያውን ምንደፋድ። ሰው ነፍሱ ወደ ክርስቶስ እየተጠጋች ሲሄድ ከራሱ ማዕቀፍ ከራሱ አጥር ያወጣና ክርስቶስን እያየ መደነቅ ነው። የራሱን ነገር እየረሳ ነው። የኋላውን እየረሳ ወደፊት ምን እላለሁ ያለ ቅዱስ ጳውሎስ፣ እረሳለሁ። የኋላውን እረሳዋለሁ፣ ወደፊት ነው የሚሄደው። ራሱን የሰራውን የራሱን ታሪክ እየዘነጋ አይኑ ክርስቶስ ላይ ነው የምታርፈው። ዘወረደ የሚባለው ሰማይን ዝቅ ዝቅ አድርጎት መጣ ነው። በጣም ነው የሚገርመኝ። ዝም ብላችሁ አስቡ። ሰማይን ዝቅ ዝቅ አድርጎ አንተ ምን ዝቅ ታደርጋለህ? ሰማይ የለ ምድር የለ፣ ምንን ነው ዝቅ የምታደርገው? እኔም ማለት እኮ ነው አንተ ስልብ ነገራችሁ ላይ ማለት ሁላችንም ምን የናው እኔ ዝቅ ማረው ምናችን እናደርጋለን? እኛ ዝቅ ያላለ ምን ኑሮን ምናቸው ነው ዝቅ የሚለው? ሰማይን ዝቅ ዝቅ አደረገው እኮ ያለው ምንድን ነው ቅዱስ ዳዊት የሚለው? አረ ልብ በሉ እያለ እኮ ነው። ምኑን ነው ዝቅ ዝቅ ያደረገው? ትልቅ ነገሩን እኮ ዝቅ አድርጎት መጣ ነው። ሰማይ እንጂ ስለ ሰማይን ዞ ተዚህ ወርዶ አይደለም። ሰማይ ወደዚህ ዝቅ ቢል አትደነቁ? አሁን የሰማይ ዝቅ እያለ ቢወርድ አይደጋቸው? ክርስቶስ ከዚህ በላይ የሆነ ነገር ነው ዝቅ አድርጎ ይመጣ። ልዕልናውን ዝቅ አድርጎ ምልአቱን ወስኖት ርቀቱን አግዝፎት ዝቅ አድርጎ ሰማያት ያላቸው እነዚህ ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ እበዩ፣ ልዕልናው ብለው 7 ያደርጓቸዋል ሊቃውንቱ። እነዚህን ነው ዝቅ ያደረጋቸው። ንጉሥ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን ነው። እንደ አንድ ንጉሥ እንዴት ያሉ ንጉሥ ናቸው! ቆሎ እኮ በሉ ተብሎ ይደነቃል። እኔ ቤት እኮ ቅራሪ ቀመሱልኝ ተብሎ ነገ የሚፈርሰው ሰውዬ በ3ኛው ቀን ብንሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው ንጉሱ ነው የሚደነቅ። ክርስቶስ ዝቅ ብሎ በእኛ መንደር ሲመጣ አይገርማችሁ? የእኛን ልብስ ለብሶ እንደኛ እያለቀሰ እንደ ሕፃናት ታች ወከመ ሕፃናት በከየ እንደ ሕፃናት እያለቀሰ ሰው ታቅፎት እንዲያው ጽሑፍ እኮ ነው። ይሄ ነገር ነው ዘወረደ ጾሙ እዚህ ነው የሚጀመረው። በዚህ ስትመሰጥ ጾሙ ደስ ይላል ማለት። ይሄንን ነው ሊቃውንቱ ያደነቁት። ዘያገምሮ መካድ አግመረቶ ድንግል። ቦታ የማይወስነውን አምላክ ማን ወሰነችው አለ? ድንግል ወሰነችው። ባይል ዘይሁብ ብዕለ ኮነነ ዳይ በእንተ ሥርዓተ ትስብእት። ለሁሉ ሀብትን ባለጸጋን የሚሰጥ እሱ ሰው ስለመሆኑ ምን ሆነ አለ? ድሃ ሆናል። ከምዕባል አነ በንዴተ ዚአሁ፣ በሱ ድህነት እኔ ባለጸጋ እሆን ዘንድ እርሱ ስለ እኔ ድሃ ሆነ። ቦታ የማይችለው አምላክ እርሱ አንዲት ድንግል ታቀፈችው። ነሳይኩ አርአያሁ ወያቀብክዎ፣ እሱ መልኩን ሰጠኝ እኔ ግን አልጠበቅኩትም ነበር አለ። ነሳ ስጋዬን የኔን ስጋ ለብሶ መጣ። ወረሰየው ለስጋዬ ዘይመውት፣ የኔን ስጋ የማይሞት የማይፈርስ የማይበሰብስ አደረገው ይላል ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 61 ቁጥር 34 ላይ ሲናገር። ይሄ ነው የሚያስደንቅ። ቦታ የማይችለው ጌታ በአንዲት እዚህ ታገሰ ለተጸንሶ ይለዋል ቅዱስ ቄርሎስ። ቦታ የማይችለው አምላክ ከእናቱ ሆድ 9 ወር ከ5 ቀን ታግሶ በቅታው ቁጭ ሲል ያድንቀል፣ ያስደንቃል። እናቱም ትደንቀናለች፣ እሱም ያስደንቀናል። ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐም ሱራፌል ይላል አባ ጊዮርጊስ። የእመቤታችን የቅድስት ድንግል ማርያም ማኅፀን ከኪሩቤል ሰረገላ በለጠ፣ ከፍ ከፍ አለ፣ ሱራፌልንም ላቃቸው ይላል። እንዴት ያለ ማኅፀን ነው! የእሱ መውረድ የእሷ መወሰድ የሚያስደንቅ። ቅዱስ ዮሐንስ አፈወርቅ እንዴት እንደሚል ደግሞ ምንተ እብል ወምንተ እነብብ እስመ ብሎ የመዋዕል ኮነ ሕፃነ። ቀዳማዊ እርሱ ሕፃን ሆኖ ታይቷልና ምን ልናገር እችላለሁ? ዘይነብር ዲበ መንበር ልዑል ወዘይትሊዓለም ሰማየ ሰማያት፣ ከሰማያት በላይ ባለ ሰማይ የሚኖር እርሱ ተወዴ ውስጥ ተጎል፣ በበረት ውስጥ እሱ ተጣለ። ስለዚህ ነገር ምን እናገራለሁ ይላል። ዘይትገሰጽ የማይያዝ እሱ፣ ዘይንበለ ሥጋ የሌለው እሱ ተገሰ በእደ ምድራውያን፣ በምድራውያን እጅ ተዳሰሰ እርሱ። ለዘይመትር ማይሰራ ኃጢአት ጠብለልዎ በአጽርቅት፣ ታድገለከ ኃጢአትከ ታድገለኪ ኃጢአትኪ እያለ የኃጢአትን ማሰሪያ የሚቆርጠውን በጨርቅ ተጠቀለሉት። ከማያልብሶ ለዘማሰነ ክብሩ ሀበ ክብሩ የጠፋ አዳምን ክብሩን ያለብሰው ዘንድ ወለዘ ጠፋ ስባቲሁ ያልብሶ ስባተ፣ ጌትነቱ የተወሰደበትን አዳምን ጌትነትን ይሰጠው ዘንድ እርሱ ሰው ሆነ። ወለትይር ተቃል ይክሰቶ በየራ መድኃኒት፣ አዳም ከእኛ እንዳንዱ ሆነ ብሎ በምጸት ቃል የተናገረውን መሬት አንተ ወትገብ ውስተ መሬት ያለውን ያንን ሥጋ በባሕርይ አምላክነት ይገልጠው ዘንድ እርሱ ሰው ሆኖ መጥቷልና እንዲው ምን እላለሁ እንዲው ምን እናገራለሁ ይላል። ነሳ ሥጋዬ ወወሀበኒ መንፈሶ፣
የሱን ሥጋ ለኔ ወሰደ፣ የሱን መንፈስ ደግሞ ለኔ ሰጠኝ። ወወሀብኩ ሥጋዬ የኔን ሥጋ ለተዋህዶ ሰጠሁት፣ ወነሳይክዎ መልሼ ቆረብኩት። ይሄንን አድርገልኝ ወዘገብኩ ረብሐ ሕይወት ብዙ ብዕል ክብርን፣ ጸጋን፣ የዘላለም ሕይወትን አገኘሁ ብሎ ይነገራል። ይሄን ነው ማድረግ። ቅዱስ ኤፍሬም ደግሞ እንዲህ ይናገራል። ሃይማኖተ አበው ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 17 ላይ ነው የተናገረው። ይሄን ቅዱስ ኤፍሬም እንዲህ ይላል። ኦ ለዝንቱ መንክር ዘይትሊያል እንኩሉ ህሊና፣ ከህሊና ሁሉ ለራቀ ለዚህ ነገር አንክሮ ይገባል። ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ፣ ምድራዊት ሴት እመቤታችን ሰው የሆነ ቃልን እርሷ ወለደችው። ድንግል ወለደቶ ለገባሪሃ፣ ድንግል ማርያም ፈጣሪዋን ወለደችው። ወለሊሁ ፈጠረ ወላዲቶ፣ እርሱም እናቱን በጥንተ ተፈጥሮ በሐዲስ ተፈጥሮ አከናውኖ ፈጠራት። ነሳ ሥጋ እምኒሃ፣ ከእሷ ሥጋ ለበሰ። ወፈጠረነ ዳግመ አፍቅሮ ኪያነ፣ እኛን ወዶ በጥንተ ተፈጥሮ በሐዲስ ተፈጥሮ እንደገና ፈጠረን። እንዲህ ላደረገ አይደንቃችሁም? ምድራዊት ሴት አምላክን ታቅፈው ስታዩ እስቲ እግዚአብሔር ያሳያችሁ። አንበሳን በግ ታቅፋ በመንደራችሁ ብትመጣ አይደንቃችሁ? ይደንቀል እኮ። አሁን እኮ ታሪኩን ለምደነው ነው የማይደንቀን። አሁን ትልቁን አንበሳ በግ ታቅፋ እንዲሁ በዚህ ብታልፍ ወይ ግሩም አትሉ? ሞ አንበሳ ዘምነጎደ ይሁዳ፣ ከነገደ ይሁዳ የተወለደው ያ በላም የተመሰለውን ሰይጣን የሚሰብረውን አንበሳ ታቀፈችው። ጥቀ እጹብ ውቃፌ አንበሳ ባብራ ከበግት ሰዓዳ እሳት ወበረድ ሀብሩ ባህድ ሁላው ይላል አባ ጊዮርጊስ። አረ ጎበዝ ልብ በሉ ይላል። አንበሳውን እኮ በግ ታቀፈችው፣ በረዶና እሳት አንድ ላይ አደሩ። አይደንቃችሁም እንዴ ይላል። ይሄ ነው የተደረገው። ቅዱስ ያዕቆብ ዘስሩግ እንዲህ ይላል። ሃይማኖተ አበው ምዕራፍ 88 ቁጥር 8 ላይ ሲናገር ማለት ነው። አንከሩ ሐራ ልዑላን እለያስተርእዩ፣ በአካል የማይታዩ በግዘፍ የማይዳሰሱ መላእክት ጌታን ተወልዶ በግዘ ሕፃናት ሲያለቅስ በሰው አካል ሲመላለስ ባዩ ጊዜ ፈጽሞ ደነቃቸው። ርዕዱ ለአይካኒሁ በመካን ልዑል ሶበርኢወን ዘይትለአክ ለአርዳኢሁ፣ በልዑል መካኑ አንድም በልዑል ባህሪው የሚያገለግሉት መላእክት ደቀ መዛሙርቱን ሲያገለግል ባዩት ጊዜ ደነገጡ ይላል። እግር ሲያጥብ ባዩት ጊዜ ደንገጹ ብርሃናት ሶበርኢዎ ለእሳት ግሩም እሳት የሚሆን እርሱን በትሕትና ሆኖ ጨርቅ ታጥቆ አገልድሞ ውሃ በንብቲር አድርጎ እግር ሊያጥብ ባዩት ጊዜ እነዚህ ደነገጡ። አንከሩ ወተደሙ ላይካነ አውሁ እምነ ወልድ ለዘመጻ ከመይኩን ገብረ፣ ያገለግል ዘንድ ባሪያ ሊሆን ሊገዛ ሊወጣ ሊወርድ የመጣ ወልድን ባዩት ጊዜ የአባቱ አገልጋዮች መላእክት አደነቁ ይላል። ደነገጡ፣ በመደመም ተያዙ፣ አዘኑ። ወይ ጉድ ይላል። ክርስቶስ ወደዚህ ዓለም መጣ ሲባል የምታዩት ነገር አለ። ምንድን ነው የምታዩት? አንደኛ ኃጢአታችን ምን ያህል ከባድ እንደነበር ተመልከቱ። እግዚአብሔርን ከሰማይ ያስወረደ ኃጢአት ነበር የሰራል። አንድ መልአክ የማይመልሰው ኃጢአት ነበር የሰራል። ምን አንድ መልአክ፣ መላእክት ሁሉ ተደምረው ሊመልሱት የማይቻል ኃጢአት ነው የሰራነው። እግዚአብሔርን የሚያስወርድ ኃጢአት ሰርተን ነበር። የዕዳችን መጠን ተመልከቱት። ሁለተኛ እንደዚህ ያለነውን ደግሞ ምን ያህል እንደሚወደን ለማሳየት ነበር። ርዩ መጠን አፍቀረነ እንዘ ጸሩነ ይህነ ለእግዚአብሔር ተሳሃለነ በሞተ ወልዱ። እግዚአብሔር ምን ያህል እንደወደደን ተመልከቱ አለ ቅዱስ ጳውሎስ። ጠላቶቹ ነበርን እኮ ግን ወደደን ያለ አኮ በአምጣነ ጌጋይነ ዘኮነና ሐሳበ ጸጋሁ ለእግዚአብሔር። የእግዚአብሔር የምሕረቱ የቸርነቱ ብዛት መጠን እንደ በደላችን መጠን አይደለም የሆነብን። ስንጠላው ወደደን፣ በልጁ ሞትም ታረቀን። ይውላችሁ ኢየሱስ ክርስቶስ ወደዚህ ዓለም በመምጣቱ የነገረን ይሄንን ነበረ። ከካህሊነቱ ይልቅ ፍቅሩ ነበር የቀደመበት። እንደ ግድ የለሽ ንጉሥ እና ምን ላርጋቸው ይሄን አድርጌላቸው ነበር እማይል፣ ወይም ደግሞ እንደ ደግ ንጉሥም አይደለም ክርስቶስ። ደግ ንጉሥ የተጎዳውን አገር ወይም የተጎዳውን ሰው ልኮ ከተራበ እንኩ ቀል እርዳታ ስጧቸው፣ ከተራቆቱ እንኳ አልብሷቸው፣ ቤታቸውን ገርፍ ከወሰዱ እንኳን መስሪያ ስጧቸው፣ ወራሪ ከመጣባቸው ሰራዊት ይልክላቸዋል። ክርስቶስ ግን አንዱን መልአክ ቢልከው ይችላል። ሄድና ፍታው ቢለው ይፈታዋል። ሲኦልን ሄድና በርብርሃና ቢለው፣ ሚካኤልን ቢልከው ይችላል። ገብርኤልን ቢልከው ይችላል። ሰራዊተ መላእክትን ቢልካቸው ይችላል። እሱ ብቻ አይደለም፣ ማንንም ሳይልቅ ያለበት ቦታ ሆኖ ተናግሮ አይደለም፣ ቢያስብ ራሱ ከሲኦል መውጣት እንችላለን። ይውጡ ብሎ ዝም ብሎ ቢያስብ፣ ያን ግን አላደረገው። ከካህሊነቱ ይልቅ ምኑን ማሳየት ነው የፈለገው? ፍቅሩን ማሳየት ነበር። እንደዚህ እንኳን አርጋችሁኝ እወዳችኋለሁ ማለቱ ነበር። እስኪ በሉ እንደዚህ እንኳን አርጋችሁ ይበሉ። ምን እላችኋለሁ ለማለት ነው የመጣው። እወዳችኋለሁ። ፍቅሩን ሊያሳየን ነው የመጣው። በመንግስቱ ላይ ተነስተንበት እኮ ነው። ሰርቀ ነው እኮ አይደለም።
ሰርቀን አይደለም እኮ ዋሽተን እኮ አይደለም። የሰራነው በደል እኮ በምኑ ላይ ነው የተነሳ ነው እንዴ? እናንተ አምላክ ትሆናላችሁ መባል ማንን ገልብጠው ነው አምላክ የሚሆኑት? ወጉ ቀሉ የዋን ምኞቷ እኮ ቀላል መስሏቸው። አምላክ ከሆነች ወይ እግዚአብሔር እኩል ናት ወይ ደግሞ እሱን ታጠፋለች ማለት ነው። በእሱ ሐሳብ በዲያብሎስ እና በሷ ይሄን እንዲወደን ለማጠየቅ ነው የመጣው። አንድ የሚያሳየን ይሄ ነው የኃጢአታችን መጠን ምን ያህል ከፍ ያለ እንደሆነ። ሁለት እሱ ምን ያህል እንደወደደን። ሶስተኛ የሚያሳየው ሰው ምን ያህል ክቡር እንደሆነ ሰው ምን ያህል ክቡር እንደሆነ ያሳየ። ምን ትዑቱ ሰብ ከመ ትስክሮ ወምን ትዑቱ ጓለ እመሕያው ከመ ተሐውጾ። ሰውን ሰው ሁነ ሥጋ ለብሰህ በምሕረት ትጎበኘው ዘንድ ሰው ምንድን ነው? እንዲሁ ሰው ምንድን ነው? አንተ ሰው እንድትሆንለት ሰው ምንድን ነው? ቸርነትህ ነው እንጂ ማለት ነው። ቅዱስ ዳዊት ይሄን ነበር ያለ መዝሙር 8 ላይ። ሰው ምንድን ነው? አንተን ሰው ያደርግሃል እንደው ቸርነትህ ነው እንጂ ሰው እንድትሆንለት እንደው ሰው ምንድን ነው? ሰው ክቡር። የቅዱስ ዳዊት አንክሮ ነው ጥያቄም ነው። አንክሮው ሰው ምን ያህል ክቡር ቢሆን ነው አንተ መጥተህ ምን ያልክለት ማለት ነው። አንዱ ፍቹ የሞትክለት ነው። አንተ በአንተ ደም የተገዛ ሰው ምን ያህል ክቡር ቢሆን ነው እንደማለት ነው። እረ ሰው ምን ያህል ነው? ይገርማችኋል። አንድ ሰው ሀብታም ቢሆንና ምን ያህል ቢወዳችሁ ምን ሊያደርግላችሁ ይችላል? በግ ሊያርድላችሁ ይችላል። ክርስቶስ በግ አይደለም ያረደ፣ የገዛ ስጋውን ነው የሰጠን፣ የገዛ ደሙን ነው የሰጠን። ዘወረደ ማለት ይሄ ነው። እኛን ሊያድነን እንዲህ ብሎ ከሰማያት ወረደ። እንዴት እንደሄደ ተመልከቱት። ከልዑል መንበሩ መጣና የሴት ልጅ ለመሆን መጣ። በጣም ነው የሚያስደንቀው። አሁን እኛ ብሎ እናደርገዋል። የሴት ልጅ ሊሆን ነው የመጣ። ማኅፀኗ ሊያድር ጡት ፈጥሮ ጡት ይለምናል። ይገርማል እኮ። የፈጠረውን ጡት ለምኖ ይጠባል። በፈጠረው ጀልባ ለምኖ ይታዘላል። የፈጠረውን ውሃ ለምኖ ይጠጣል። ይህን የሚያደርግ እሱ ብቻ ነው። መጣና ሰው ሆነ። ከዚያ ምን አለ? በእናቱ ማኅፀን መኖሩ ማ ድንቅ ነው። እሷ ንጽሕት ምንም ነውር የሌለባት ነው። እሱስ ጥሩ ነው፣ ይሻላል። ተወልደ በተድላ መለኮት ብሏል ቅዱስ ያሬድ። ተወልደ በተድላ መለኮት ለመለኮቱ በሚገባ መለኮቱን በምትገልጥ በድንግል ተወለደ ማለት ለመለኮቱ ባህሪ ምልክት በምትሆነው እናት ተወለደ። ግን የሚደንቀው ከዚያ ደግሞ ወደ ከእናቱ ማኅፀን ንጹሕ ከሆነችው ነበልባላዊት ሰረገላ ከሷ ወዴት ሄደ? ወደ ፍግ። የት ነው ያ? በረት ማለት ይገርማል። ይሄዳል። ከዚያ ወዴት ነው ሄደው? ወዴት ነው ሄደው? ጭራሽ ሰው መሆኑ ሲደንቀን ደግሞ የሰው እግር ሊያጥብ ሄደ። ይሄ እኮ ነው የሚገርም። እግር ሊያጥብ ደግሞ እንዲሁ ታጥቆ። አሁን እንዲሁ አይደንቃችሁ? ምን ይደንቀናል? ምንም አይደንቀን ነው። እግር አጠበ። አንድ ጠቅላይ ሚኒስትር እግር እያጠበ በቴሌቪዥን ብናይ ኑሮ እንል ነበር። ምን እንደው ጭራሽ እግር አጥቦ ነው እንዴ? ረኛ ምናሸረግደው ነገር እግር ማጠብ እንዲሁ ታምር እኮ ነው። እግር ከማጠብ ደግሞ ምንድን ነው ያደረገ? በውርደት ወደ መሞት ነው ሄደው። ሰዎች የሚሞቱትን የመጨረሻውን የውርደት ሞት ወደ መሞት፣ ለእሱ ግን ክብሩን ቀልጦበታል። ልብሱን አውልቆ ወደ መሞት ሄደ። ደግሞ ልብሱን ታጥቆ እግር አጠበ ብለን ሲደንቀን ልብሱን አውልቆ ወደ መሞት፣ እርቃኑን ወደ መሰቀል ሄደ። ከዚያ ወደ መቃብር ወረደ። እስከ የት እንደሚወርድ እያያችሁት ነው። ወደ እመቤታችን ማኅፀን ከሰማይ ወረደ ብለን እንደነቀን፣ ወደ እመቤታችን ማኅፀን ወረደ ብለን እንደነቀን። ከዚያ እሷስ ድንቅ ንጽሕት ናት። የኃጥአንን እግር አጠበ። ይሄድና ደግሞ ጭራሽ ልብሱን እስካወልቆ ምራቅ እስኪተፋበት ድረስ ወረደ። ከዚያ ደግሞ ጭራሽ እስከ መቃብር ወረደ። ግን በጌትነቱ ተነሳ። ዘወረደ ማለት ይሄ ነው። ይሄንን እያሰብን የምንጾመው ጾም እንዲህ የሆነውን ጌታ ለመከተል ነው የምንጾመው። ቅጣት አይደለም ጾም። ይህ ስጋችን ለመጎሰም ምናምን ለእሱ አይደለም ጾመው። ይሄ ፍቅር ነው የሚያጾመን ከቃሉ ጋር ነች። እና በዚህ በዘወረደ ሳምንት ምንድነው ማድረግ ያለብን? ትሑት መሆን። ምን መሆን ያለብን? ትሑት መሆን። ትሑት መሆን አይቻልም አላልክም ቅድም ብላችሁኛል። ይሄ የሊቁ መደነቅ ነው። እሺ የቅድሙ ትሕትናን የመጨረሻ እንደውም ትሑት ምናምን ነኝ ብሎ እንዳያስብ ጭራሽ አውርዶ ለመፈጥፈጥ የተመስጦ መጨረሻ ነው እንጂ ትሑት ይኮናል። እና በዚህ ከዘወረደ እስከ ቅድስት ባለው ሳምንት ሁለቱን እሁድ ነው ዛሬ አንድ ላይ እያስተማርኩት ያለ በቅድስት ቀን ማለት። ምክንያቱም ሳምንትም ሌላ ጉባኤም ነበረ፣ ያ ችግር ነው። በዘወረደ ሳምንት የምናደርገው ምንድን ነው? ኧረ ዛሬ በኋላ ባደርግ ነው ችግር የለም። ሳምንቱ አልፎ ትሑት መሆን። እስኪ ትሑት መሆን በሉ። አዎ ትሑት መሆን። ዘወረደ ብሎ የሚጾም ሰው ትሑት መሆን አለበት። እንዲሁ በዘንድሮ አብይ ጾም ይህን ብናደርግ የምንመካው በምን እንመካለን? እውቀት ያለው በምን ይመካል? በማወቁ ይመካል። ዘር ያለው በምን ይመካል? በዘሩ ይመካል። የእናት አባቱን ዘር እየቆጠረ በሀገሩ በዘሩ ይመካል። መልክ ያለው በምን ይመካል? በመልኩ። አንዳንድ መልከኛ እንደውም መልኩን ሌሎች ሰዎች እንዲነግሩት ከፈለገ በደንብ ሰሞኑን አመድ መሰልኩ እናንተ ይላል።
ምን ለማለት ይመስላችኋል? መልኩን በደንብ እንዲነግሩት፣ ኧረ እናቴ አንተ እያበራ ነው እንዲባል አይነት ወይም ደግሞ በቃ እንደዚያ እና መልክ ያለው በመልኩ ይመካል። ሀብት ያለው በሀብቱ ይመካል። ገድል ያለችው ደግሞ በምን ይመካል? በገድሉ ይመካል። በትንሹ ማለት በትንሹ አብሶ ከኛ የባሰ ሰው ካየንማ አይጣል አይደርስም። ትህትና ማለት ምን ማለት ይመስላችኋል? ሁልጊዜ እናገረዋለን። ትህትና ማለት ራስን ከማንም ሰው በታች ማድረግ ነው። ማንም የሚለውን አረፍተ ነገር ተመልከቱት፣ እዩት። ከማንም ሰው አሁን እጅ ፓትርያርኩን ጫማቸውን ብስም ትህትና ነው? ልክን ማወቅ ነው። ሕግ ነው ይሄ። ሲጀመር ርት ነው፣ ሕግ ነው እንጂ ትህትና አይደለም። እና ድሮስ ላልስም ነው ፓትርያርክ አባት ይመስለኝ። ይሄ ትህትና አይደለም። ኤጲስቆጶስ ለጳጳስ፣ ጳጳስ ለፓትርያርክ፣ ደቀ መዝሙር ለመምህሩ፣ ልጅ ለአባቱ የሚያደርገው ትህትና ይባላል። ትህትና የሚባለው ከእኛ ለሚያንስ ሰው የምናደርገው እኛ የያዝነውን ነገር ያልያዘ ሰው ስናይ አንተ እየጾምክ ለሚበላ ሰው ትሑት ትሆናለህ ወይ ነው። እያወቅክ የማያውቅ ሰው ሲናገር ትሰማዋለህ ወይ? እሱ ነው እያወቅክ የማያውቅ ሰው። ትህትና የሚባለው እሱ ነው። ለትልቅ ሰው እየታዘዝክ ለትንሽ ሰው እምቢ አትልም ወይ? እኔ ሳዛችሁና መቸሰዝ የወንበሩ ስላለው ነው። የሆነ ደግሞ ጥንበቃን በእናንተ እይታ ተራ ሰው የሆነ ሰው ብታዙት ቢያዛችሁ እኩል ትሰማላችሁ? ሌላው ቀርቶ ስብከት፣ አሁን እኔ ስሰብክና እዚህ ደግሞ አንድ ሰው ተነስቶ ቢሰብክ እኩል ትሰማላችሁ? እኔ ትልቅ ነኝ አይደለም ጨዋታው። እኔ እንደዚህ አይነት ነገር አልልም፣ እግዚአብሔር ያውቃል እያልኩ ያለሁት እኛ በህሊናችን ምን ስለው ሰው አለ። መቼስ ከዚህ ስለተቀመጥኩ መምህር ልትሉ ትችላለን። ከዚህ ያነሰ ሰው የምትሉት በእናንተ ግምት የምትሉት ሰው አንቁሞ ዛሬ የሚያስተምረን ቢባል ዝም ብሎ አንድ የሆነ ሰው ማለት ነው ምን ትላላችሁ ነው? ይህ እኮ ነው ችግራችን። ማለት ቀድመን ሰው እንደማይረባ እንወስንበታለን። ልቡን ማን እንዳሳየን አላውቅም። ይገርማል እኮ እገሌ እስከዚህ ነው ብለን ልኩን አውጥተን ሰፍረን 80 ኪሎ 100 ኪሎ ብለን ራሳችንም እንደምረን ጨምቀንሰን ጽፈን እንጨርሳለን። ከዚያ በኋላ አንሰማም። አንዳንድ ጊዜ ከኛ ከናቅናቸው ሰዎች እውነት ይገኛል። ሶስና ስትገደል ታውቃላችሁ። ልትገደል ተብሎ ሲፈረድ አንድ ወጣት ልጅ አይደል እኔ ከዚህ ሴት ከደሟ ንጹሕ ነኝ ያለ ከረበናቱ ሁሉ ይልቅ ዝም ብሎ ከወጣቶች ጋር ያለ አንድ ልጅ እስከዚያ ተሰምቶ የማያውቅ ልጅ ማን ነው? ዳንኤል ነው። እዚያ እኮ ነው ልዕልናው የተገለጠ። እስከዚያ ድረስ የለም። ሁሉ ሰው በሀገር ያለው ሕዝብ ሁሉ ሶስና ትገደል 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 ብሎ ወስኗል። ያ ሰው ምና እኔ ከደሟ ንጹሕ ነኝ ምንድን ነው ያሉት? እስኪ በል እንስማ። እስመ እግዚአብሔር አልሐቀከ በማእከሌነ፣ እግዚአብሔር ከእኛ በላይ አድርጎሃል፣ እስቲ ተናገር አሉት። ቆይ እኔ ልፈትናቸው እነዚያን ሰዎች። ፍት ገለጠ ማለት ነው። እውነት ከማን እንዳለች ከትልቅ ሰው ይሁን ከትንሽ ሰው፣ ከለበሰ ይሁን ከተራቆተ፣ ከተሾመ ይሁን ከተሻረ፣ እውነት ከሁሉም ሰው ትመጣለች። ጆሮን ለማንም መክፈት፣ ዓይንን ለሁሉም ሰው ለአንዱ ከፍ ለአንዱ ዝቅ አለማድረግ፣ ራስን ከሰው ጋር አለማነጻጸር፣ ለገሌ እንዲህ ተደርጎ ለእኔ ሳይደረግልኝ አለማለት፣ አዎ ለገሌ ይገባል እኔ ይገባኝ ማለት፣ ነቀፋን በምስጋና መቀበል፣ ትልቅ ቦታ ሳይሰጠኝ አለማለት ትሕትና ነው። እስቲ ለክርስቶስ የቀረበ ወንበር አምጡ አለ ነገሩ እንጂ አለ ወይ? እስቲ ክርስቶስ የተወለደበትን የወርቅ አዳራሽ አምጡት አለ? የለም። እኛ እንኳን በአቅማችን እኮ ስሞት በዚህ ገንዙኝ እንላለን። እሱ ለአሟሟቱ እንኳን ክብር ሰጥተውታል? አልሰጡትም እኮ። በዝቅተኛ ኑሮም ልንኖር እንችላለን። መከራን በምስጋና መቀበል። አንዳንድ ጊዜ በጎ እየሆንኩ ለምንድን ነው መራራ ነገር የሚገጥመኝ ልንል እንችላለን። ክርስቶስ ውሃ ለመነ። የሰጡት ምንድን ነው? ሐሞት ነው። ከዚህ ዓለም ውሃ ስትለምኑ ሐሞት ሊቀርብላችሁ ይችላል። ይህ ዓለም እንደዚህ የሰጠነውን አይሰጠንም፣ የጠየቅነውን አያመጣም። ግፍ ነው የሚሰጠን ዓለም። ይሄ ነው ዘወረደ ማለት ይገባኛል ብሎ በምስጋና መቀበል ማለት ነው። እኔ በልጥ ነው ዓለምን የፈተው ዘወረደ። እስኪ ዘወረደ በሉ። የዐቢይ ጾም ጉዞ በምን ይጀመራል? በምን? በትሕትናት ወርዶ ነው የሚጀመረው። በትሕትና ይጀመራል። የልዕልና መጀመሪያው ትሕትና ነው። ለዚህ ነው አባቶቻችን ምን ይላሉ? ትሕትና የትሩፋት ሁሉ ምንድናት ይላሉ? መሰረት ናት ይላሉ። ቤት ሲሰራ መጀመሪያ መሰረቱ እንደሚጣለው የጸና አለት የሚባለው ነፋስ ገብቶ የማይጥለው ቤት የሚባለው ትሕትና መሰረት ላይ የቆመ ሰው ነው። ትሑት ከሆንኩ ማን ይገፋል? ራስህን እኮ ከፍ ስታደርግ ነው ሰዎች ሁሉ የሚገዳደሩ እና የዐቢይ ጾም ጉዞ በትሕትና ይጀመራል። ትሑት ሆነን ምን ማድረግ አለብን ነው? ጾማችን ከሌላው ጾም የተለየ ንጹሕ መሆን አለበት ነው። አሁን ቀጥሎ በሁለተኛው ሳምንት የሚመጣው ምንድን ነው? ንጽሕና ነው። በመጀመሪያው ሳምንት ትሕትና ነው የሚመጣው። በሁለተኛው ሳምንት ንጽሕና ነው። ንጹሕ መሆን ራስን ማንጻት ነው። ራሳችን እንዴት እንደምናነጻቸው ራሱ ነግሮናል። ሶበ ትጸውሙ ኢትኩኑ ከመ መደላዋን
እስመሙንቱ ይትመጸለው ወይቆጽሩ ገጾሙ ከማይምር ሰብ ከመጾሙ። ስትጾሙ እንደነማን አትሁኑ ነው ያለ። እንደ ግብዞች አትሁኑ። እነሱ ሰው እንደ ጾሙ ያውቅላቸው ዘንድ ፊታቸውን አጠውልገው ምን ይላሉ? ይታያሉና ነው። አንትሙሶ ሶበ ትጸውሙ ቅብኡ ርእሰክሙ ወህጽቡ ገጸክሙ ከመያይምር ሰብ ከመጾምክሙ። እናንተ ግን ስትጾሙ አለ ምን አድርጉ አለ? ራሳችሁን ተቀቡ፣ ፊታችሁን ታጠቡ፣ እንደዚህ አድርጋችሁ ጹሙ ነው። ሰው እንደ ጾማችሁ እንዳያውቅ ዘእንበለ አቡክሙ ዘበሰማያት ማእምረ ኅቡዓት፣ የተሰወረውን የሚያውቅ ከአባታችሁ በቀር ማንም እንዳያውቅባችሁ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። በሁለተኛው ሳምንት ክርስቶስ እንድናደርግ የሚፈልገው ንጽህና ነው። የመጀመሪያው መንጻት ያለብን ከምንድን ነው? ከግብዝነትም። 3 ነገሮች ናቸው በዚህ ዕለት የታዘዝ ነው። እዚህ ወንጌል ላይ በዕለቱ በተነበበ ወንጌል ላይ በቅድስት የምናደርገው የመጀመሪያው ግብዝነት ይባላል። ግብዝነት ማለት ምን ማለት ነው? በመጽሐፍ ቅዱስ ግብዝነት 1 3 4 ፍቾች አሉት። ልንገራችሁ። ግብዝነት አንደኛ የሚናገሩትና የሚሰሩት መለያየት። ግብዝነት አይ መከራዬ ልናገረው የጨነቀኝ እኮ እኔም እንደዚያ ስለማልገኝ ነው። የሚናገሩትና የሚሰሩት ምንድን ማለት ነው? መለያየት ግብዝነት ይባላል። ለሰው ሲቆርሱ አያሳንሱ እንደማለት ያለ ምን ይላል? ይሄን ጌታ ሲናገር ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን፣ በሙሴ ወንበር በሙሴ መምህርነት ጸሐፍት ፈሪሳውያን ተቀምጠው አሉላችሁ። ኩሎ ዘአዘዙክሙ ግበሩ፣ የሚያዟቸውን የሚያስተምራችሁን ስሩ። ወዘብ ከመ ምግባሩ ሙሴ ይትግበሩ፣ የሚሰሩትን ግን ምን አትበሉ አለ? አትስሩ። የሚሏችሁን ስሩ፣ የሚሰሩትን እሳ አትስሩ። ምን አይነት ሰዎች ስለሆኑ እነሱ አለ? ወያስሩ ጾረ ክቡደ ወያሰክምዎ ለሰብእ ዲበ መትከፍቱ፣ ለሰው ጽኑ ሸክም አስረው ያሸክሙታል። ወለሊሆሙሰ ይለክፍዎ በአጽባዕቲሆሙ፣ እነሱ ግን በጣታቸውስ እንኳ ምን አይሏትም? አይነኳትም ይላል። ከግብዝነት መንጻት ነው። አፍኒ ወልብኒ ህቡረ ይመኑ፣ አፍም ልብም አንድ ሆነው ይመኑ እንደተባለ በኦሪት ዘዳግም ላይ 2 አይነት ሚዛን በቤት ውስጥ አታኖር ይላል። ይገርማል። ሊቃውንቱ የሚሉት ነገር ማነው? እግዚአብሔርም ያለው ነገር ሊቃውንቱም አድርገው የሚተረጉሙትን ብሰሙት ታምር ነው። ስንት አይነት ሚዛን ነው የሚለው? 2 አይነት ሚዛን። 2 አይነት ሚዛን ማለት ምን ማለት ነው? ለሌላው ምን አድርገህ የምትሰፍርበት ነው? ጠበቅ አድርገህ የምትሰፍርበት፣ ለአንተ አነስ አድርገህ የምትሰፍርበት ልብ አይኖርህ ነው። ለሌላው ይህን አድርጉ ብለህ ካዘዝክ ለአንተም ደግሞ ያኑ ሚዛን እኩል መዝነው ነው። ያው ንስሐ አባት 40 ሲሰጥ 40 ይሰግዳል። ታውቃላችሁ አይደል? አታውቁም? አባቶች እኮ ንስሐ አባት ሁኑ ሲባሉ ለምን እምቢ እንደሚሉ አታውቁም? መከራ አለዋ። እንዴት ብሎ ንስሐ አባት ይሁኑ ይመስሏችኋል? እናንተ ስግደት አላት እኮ። ካቃተው ቢያንስ 40 ከሰጠ ስንት ይሰግዳል? 20 ይሰግዳል ቢያንስ። ስለዚህ ስግደት ሰጥቶ ቁጭ የለም። አንዳንድ ጊዜ እንደው የቄስንም ድካም እንድታውቁት ብዬ ነው። በዚያው እናንተ እንደውም የምትባሸቁት ቄሱ ንስሐ ስቀጥራቸው ይጠፋኛል፣ ስሰማቸው በትክክል ስነግራቸው በትክክል አላዳመጡኝም ምናምን እንደዚህ በቃ ዝም ብሎ የመክበስበስ ጉድ ማለት ነው። ስንት ጉድ ነው ተሸክሞ የሚኖረው ሰው ቄስ እኮ። 2 አይነት ሚዛን በሰፈርከው ቁና ለራስህም ስፈር። ከግብዝነት ንጹህ መሆን። አሁን ይሄን ወደ ባቀጣጥነው ብዙ ነገር አለው። ለምሳሌ እናንተ አሁን በሕግ በዳኞች በቤተ ክርስቲያን አስተዳዳሪዎች በመሪዎች በመምህራን ብቻ ልትወስዱ ትችላላችሁ። ለምሳሌ የሆነ ሰው በደላችሁት፣ እገሌ ይቅር በለኝ እንደው እንዲህ አድርጌ በድዬ ስትሉት ኧረ ምንም ችግር የለም እግዚአብሔር ይቅር ይበለን ሲላችሁ ተወዱታላችሁ? ትጠሉታላችሁ? በጣም ጥሩ። እናንተ በድላችሁስ ይቅር በሉኝ ሲል እምቢ ስትሉ ይሄ ምን ይባላል? 2 አይነት ምን ሚዛን ይባላል ማለት ነው። አንተን ይቅር ሲሉ ደስ ይላል። አንተ ይቅር በል ስትባል ይሄን አድርጎኝ እንደዚህማ እንዲሁ እሱ ጋር የምንለው ነገር አለን። ይህ 2 አይነት ሚዛን ነው። ለራስህ ሊያደርጉልህ የምትፈልገውን ለሌላውም አድርግ። አንተ ሲያደርጉብህ የሚሰማሃል፣ ሌላውም ይሰማዋል። እንደዚህ አስብ። ይሄ ነው ግብዝነት ማለት። በዚህ ይመጣል በራሳችን ስናወርድ። ሁለተኛው የከንፈር አምልኮ ነው። የከንፈር አምልኮ ወይም የአፍ አምልኮ ነው። ዝህ ሕዝብ በአፍሆሙ ያመልኩኒ ወበልቦሙሰ ነዋሃ ይርህቁ እምኔ። ይሄ ሕዝብ በአፉ ምን ይለኛል? ያመልከኛል፣ በልቡ ግን ከኔ ፈጽሞ ምን ይላል? ይርቃል። ቅድም ተግባር ጋር የሚሄድ ነው። ይሄኛው ደግሞ አፍአዊ ነገር ላይ መጨነቅ ነው። አፍአዊ ነገር ላይ መጨነቅ። አፍአዊ ነገር ላይ በደንብ የምንጨነቀው በእውነቱ ማለት እግዚአብሔር በሚያውቀው አፍአዊ። ለምሳሌ በዓል ሲከበር
በዓል ሲከበር ምን ይደረጋል መሰላችሁ? አይታችሁ ታውቃላችሁ? ከተማም እኛ እንኳን ገዳም እንኳን ዲኮሬሽን የለም ተመስገን። ግን ከተማ ምን ይደረጋል መሰላችሁ? ይሄ ምንድነው የሚፈነዳው ነገር? ፊኛ ይሰቀላል፣ ሰንደቅ ዓላማው ይሰቀላል፣ ድንኳኑ ያሸበርቃል። አሁን ጉባኤ ሲዘጋጅ ተመስገን ነው እንዳትናገሩ። ጉባኤ ሲዘጋጅ አሁን ከተማ በዚህ እንትኑ ተንጠልጥሎ ፊኛው ተንጠልጥሎ በዚህ ዲም ላይት ያደርጉበታል፣ በዚህ ይሸበረቃል። በዓሉ ሲከበር ምን እንትን አሁን ከተማ ቤት ራሱ ስታዩት ዛሬ እመቤታችን ናት ቄጠማ ይጎዘጎዛል። ጥሩ ነው። ፈንዲሻ የሚባላል ቆሎ እየተጎዘጎዘ እንደው ሰውን ሰው የሚበላው አጥቶ ደግሞ የቆሎ ጉዝጓዝ ቆሎ ይበተናል። ምን ይደረጋል? በቃ ግድ የለም። ይሄ ምንድነው ሲባል ስለ አፋዊ ነገር ምን እንላለን? እንጨነቃለን። ግን በዓሉ ከመድረሱ አስቀድሞ ዲኮሬሽን ሊሰራላቸው የሚገባ እነማን ነበሩ? እነዚህ ነበሩ። እነ ህሊና እነዚህ ነበሩ መሽጎርጎር የነበረባቸው በፍቅር በትትና በአንድነት በሰላም በእርቅ በዚህ እነዚህ ጽፍርቅ ብለው በዓሉ ሲመጣ የልብ እንቁጣጣሽ ሲሆን ነው ጥሩ። እነዚያ ናቸው መጌጥ የነበረባቸው። የለም እዚያ ውስጥ እኛንም ጨምሮ ማለት ካባው ላንቃው እንዲሁ እናቴ እንደው ቄሶቹ መርጌቶቹ መነኩሴው በቃ እንደዚህ ጽብርቅ ሲል በቃ እንደዚህ በዚህ መነሳነሱ መኩነሳነሱ በዚህ ከመስቀሉ ላይ እንትኑ ጥሩ ነው እኮ። ይሄ ሁሉ የሚደረገው ለማን ክብር ነው? ለወንጌል ክብር ነው አይደል? ለወንጌል ክብር ነው። ግን እስከዚያ ድረስ ጥምቀት ከመድረሱ በፊት ነጩ ካባ ካህናቱ አንጸብርቀው በዚያ ውስጥ እነ ዘረኝነት ከልብ ከተማውን እናቴ ወጣቱ አስፓልቱን በሳሙና ያጥበዋል። ታቦቱ ስለሚሄድበት ጥሩ ነው፣ ለእግዚአብሔር ነው። ይሄ ዋጋ ያለው ነገር ነው። እውነቴን ነው። እኔ እንደውም የጥምቀት እንደውም መቼስ የቤተ ክርስቲያን ሰው ስለሆንኩ ታቦቱን መከተል ስለሚገባ ነው እንጂ ወጣቶችን እየተከተልኩ መዋል ራሱ ይናፍቀኛል። ደፋ ቀና ሲሉ በጣም ነው ደስ የሚለኝ። እውነቴንም ነግራችሁ እንባይን ያስመጡታል። በቃ ደፋ ቀና ለእግዚአብሔር ብለው እኮ ያን ሁሉ የሚያደርጉት። በእርግጥ የጭንቅ ቀኖች ሰዎችም እነዚያ ልጆች ናቸው። እኛ ጠቃቅሰን ልም ነው፣ እነሱ ናቸው እሳት ሲነሳ የሚደርሱት። ግድ እና እኔ አሁን እነሱን አይደለም የነቀፍኩት፣ ግን አስፓልቱ ታጠበ። ይገርማችኋል። እኛ ግን እንደረከስ ቂም እንደቋጠርን ምን እንዳል አፋዊ ትኩረት ላይ አሁን ቤተ ክርስቲያናችን እዚህ ላይ እየበዛች ነው የመጣችው። ውስጣዊ ነገር ላይ መስማማት ላይ አንድነት ላይ ታቦት እኮ ተሸክሞ 30-40 ታቦት አንድ ላይ ወርዶ የጥምቀት ሲለያዩ እጅና ይነሳሳሉ። ደስ ነው የሚል ስታዩ ሲለያዩ። አሁን እኔ ጎንደር እያውቃለሁ፣ አዲስ አበባም እያውቃለሁ። ጥምቀት ተውሎ ታቦቶቹ ወደየመግቢያቸው 3-4 በዚህ መሄጃቸው ሲሆን እንደዚህ ይሉና እጅ ይነሳሳ። አሁን ያ በልብ ቢሆን ምን አለ? በቄሶቹ ቢኖር በመነኮሳቱ ቢኖር ወደ ላይ እንኳን ከባድ በእኛ ቢኖር እንደዚያ ቢኖር ኑሮ የውሸት ባናረገው ማለት ነው የምንለው ነገርና ይሄ በቃ ንጹም ጾመ ወናፍቅር ቢጸና ብለን ሲያበቃ ይል እና እንግዲህ አፋዊ ነገር አሁን በዓላት ሲመጡ ባለተራ ደብር የሚያወጣውን ብር እግዚአብሔር ይወቁ። ለዚህ ዓመት ብቻ የሚወጣው ብር ስንት ዕዳ ያሳድራል። የመጋረጃው አይነት በመለዋወጥ በቃ ነጭ የነበረውን ዘንድሮ ቀይ እናርገው የሚቀጥለው ዓመት እናርገው ጥሩ ነው። ውስጡ ይሁን። እኔ አሁን የሚቀድመው ይቅደም ነው እንጂ ይሄ ሁሉ ነውር ነው አላልኩ። ለእግዚአብሔር እንኳን ጨርቅ መጋረድ እንዲሁ ልባችንስ ቢጋረድ ያንሰዋል እንዴ? ለእግዚአብሔር ምን የእኛ ስጋ ራሱ እንዲያለ ዝም ብለህ እስፋ ስጋዬን ልዘርጋልን ያለ ቅዱስ ዳዊት ስጋዬን ልዘርጋው እንዴ በምድረ በዳ ነው ያለ። እንዲያስ ብናረገው ምን አለ? እንዲሁ እጀስ ተወጥሮ መጋረጃ ቢሆን ለእግዚአብሔር አይበዛበትም። የሚቀድም ግን አለ ነው። ዋናውን ትተነዋል። ዋናውን ንጽህና መደልው ቅድመ እጽቦ ለጽዋ ወለጻይል እንተ ውስጡ። አንተ መደልው፣ አንተ ግብዝ አስቀድመህ ጽዋውን ምኑን እጠበዋል? ውስጡን እጠበው። ከዚህ በኋላ አፋውን ታጥበዋለህ። ውጫዊ ንጽህና ላይ ብቻ ትኩረት ማድረግ፣ ውስጣዊ ነገር ላይ ምንም። እንደዚህ ይሄ የከንፈር አምልኮ የአፍ አምልኮ እና አፋዊ አምልኮ እንደዚህ ያለው ነገር ምን ይባላል? ግብዝነት። ሶስተኛው ምን እያደረጉ ነው መሰላችሁ? ከሌላ ሰው ጋር የራስን ጽድቅ ማነጻጸር። ይሄ ምን ይባላል? ግብዝነት። ከሌላ ሰው ጋር ሉቃስ ወንጌል ምዕራፍ 18 ላይ ያለው ሰውዬ ማለት ነው። ምንድን ነው ያለ? ከፈሪሳዊ እዚያ
ቀራጩ ጋር ቆሞ ምንድን ያለ? ተመስገን ጌታዬ፣ እንደዚህ ሰውዬ ያላረከኝ፣ እኔ ቢያንስ ከሳምንቱ 2 ቀን እጾማለሁ። ያኛው ደግሞ ምን አለ? አንተን ቀና ብሎ እየማየት አልችልም ብሎ ዝም ብሎ እንዲህ ብሎ ዝም ብሎ እኮ ነው የቆመው እንደዚህ ብሎ። ያኛው ደግሞ ቀና ብሎ ድፍረቱ ኃጥአንን ፍየል አላቸው አለ። ፍየል ስትሄድ ምን ብላ ነው ያለ? ቀና ብላ ነው። ኃጥአንም ምኖች ናቸው ነው ያለ? ትዕቢተኞች ናቸውና ነው። ቀና ብሎ ደግሞ አደፋፈር እንደዚህ ሰውዬ ያላረከኝ ተመስገን፣ እኔ ስምህን እጠራለሁ እንደዚህ የሚል ሰው ሰብታችሁ ታውቃላችሁ? ዘፋኞቹን በጭፈራ ቤት ሲያይ ያን ዱርዮች ምናምን ሲያይ ኧረ ተመስገን ጌታዬ ቢያንስ እንዲያው በሰንበት አስቀድሳለሁ ምናምን የሚል ሰው አለ። የሚሽሞረሞር ማለት እንደዚህ የሚባል ነገር የለም። ጸሎቱ ተሰምቶ የተመለሰ የትኛው እንደሆነ ታውቃላችሁ? የትኛው ነው ዝም ያለው? እንደዚህ ብሎ እንዲሁም አባ ጊዮርጊስ ይናገራል። እንደ 2 ውሾች ይላል። 2 ውሾች እየሮጡ ሄደ። አንዱ በአፉ ምን ይዟል? እንጀራ ይዟል። እንጀራ ይዞ አንደኛው ሊቀመው ሲሮጡ ወንዝ ላይ ይደርሳል። ወንዝ ላይ ሲደርስ እንጀራ ያዘው ውሻ ሲያይ ምን ውሻ የምን ውሻ ነው? ደግሞ እንጀራ ይዟል። ሌላ መስሎት የሌላው ውሻ እንጀራ ሊቀመው ሲል የራሱ ሲወርቅ ማለቀም ያደርገዋል። ይሄኛው ሰው ቤቱን ምን ብሎ ተረጎመው? መመጻደቅን ተንኮልን ምናምን ይዞ ቤተክርስቲያን ውስጥ የሚጸልይ ሰው አለ። የደንቆሮ አምላክ ይቅር በለኝ ብሎ ደግሞ እንዲህ ያለው ሰው አለ። የጸሎቱን ዋጋ ማን ይዞት የሚሄድ? ያኛው ውሻ ነው ይዞት የሚሄድ። ቤተክርስቲያን ውስጥ ቁሞ ራሱ ሌሊቱም ሙሉ ቀጥ ብሎ እየጸለየ ተመጻዳቂ ከሆነ የጸሎቱን ዋጋ ማን ይዞ ይሄዳል? አጎኑ ዝም ብሎ ጌታዬ ማረኝ የሚለው እሱ ዞ ቤቱን። እንደዚህ የሚያደርግ ሰው ከጸሎቱ አንድ የሚጠቀም አይምሰለው ይላል አባ ጊዮርጊስ። እና እየተመጻደቅኩ ስለሆነ ጸሎቴን ላቋርጠው ብትሉኝ አታቋርጡት። ምክንያቱም ጸሎቱን ካላቋረጣችሁት ጸሎቱ ራሱ እንዲህ ከማለት ያድናል አይደል? እንዲህ ከምጽድቅ ቢያንስ ደግሞ ያድንና ሌላ ቀን ወደ መሰማት ያደርሳል። አንድ ዝም ብሎ ሞኝ ነው አሉ ሂዶ የድጓውን መምህር የንታ አቤት ድጓ ምን ያደርጋል? እንዲህ ከማለት ያድናል አሉታል። ምን ድጓ ምን ያደርጋል ከማለት ያድናል ድጓ አሉታል። ስለዚህ ዝም ብለን ስንጸልይ ከምን እንድናለን? ከእንደዚህ ያለ መመጻደቅ እንድናለን። ስለዚህ ግብዝነት የሚባለው ይሄ ነው። ራስን ከሰዎች ጋር እያነጻጸሩ ከነገሌማ እኔ በቁርጡ እኔ ያልሻል። አሁን እንዳለ የኢትዮጵያ ምዕመን በሙሉ ተመጻዳቂ ሆኗል። የመጨረሻ እናንተ ጳጳሳት፣ እናንተ ወዳሞች፣ እናንተ ቄሶች፣ እናንተ መነኮሳት እኛ ለፍተን እኛ ምን ትስብለን ወይ ግሩም ነገር እንደው እኮ ይገርማል እኮ። እና ትናንት መጥቶ እኮ እንደዚህ የሚበጠብጠው ማለት ነው። ጳጳሱን ስለጸደብክ የምትጸድቅ ይመስላል? እግዚአብሔር እኮ ጠበቃ ቆምክልኝ ሊል፣ መነኩሴውን ሰደብክልኝ፣ ቄሱን ሰደብክልኝ ብሎ እግዚአብሔር የቤተ ክርስቲያን ጠበቃው ሊል ነው አይደለም። የራሳችን ኑሮ ዝም ብለን አባ ሙሴ መነኮሳት ተሰበሰቡና አንድ ቀን አንድ መነኩሴ በድሎ ተገኝቶ በእሱ ላይ ልንፈርድ ነውና ና ስብሰባውን አሉት። አልመጣም። መጨረሻ ላይ በግድ ሲዘበዝቡት ምን ያደረገ መሰላል? በቀዳዳ ከረጢት አሸዋ ተሸክሞ እያፈሰሰ ዞቱን ተሸክሞ መጣ። ምን ሆነ ነው አባ ሲሉት የኔ ኃጢአት እንዲህ ብሎ እየፈሰሰ እኔ በሰው መፍረድ አልችልም። ሰው እንደዚህ ይላል እንጂ ጭራሽ ደግሞ አፋችን ወደ ላይ ዝም ብሎ አንድ የቤተ ክርስቲያን ምሁር እያስተማረ ጳጳሱ ከጎኑ ተቀምጠዋል። ምን አለ መሰላችሁ? ዛሬ ጳጳሱ ተቀምጠው እኔ በማስተማሬ ምን ያህል ደስ እንዳለኝ አታውቁም ማለት ትዕቢት አይመስላችሁም? አይደለም። ምክንያቱም የምናገራትን እያንዳንዷን ቃል ጳጳሱ እየባረከልኝ ነውና ብሎ ነበር ያስተማረው ማለት። እንደዚህ ብሎ ነው ማሰብ የሚገባው። የክርስቶስ እንደራሴዎች እኮ ናቸው። ብድግ ብሎ ሰው ማጥረግረግ። ደግሞስ ተሰዳድበን ገመናችንን አውጥተን ቤተክርስቲያን የምናድናት ይመስላችኋል? አይደለም። ሰርተን ነው ቤተክርስቲያን የምንጠብቃት። ሰርተን እንጂ ተነቃቅፈን የምንጠብቀው ነገር የለም። ስለዚህ አሁን እኔ የምነግራችሁ ምንድነው? ግብዝነት የራስን ኃጢአት አስቀምጦ የሰውን ኃጢአት ሲለቅሙ መዋል። እንዲያውም እንደዚህ ያለ ሰው ምን አይነት ሰው ነው ይባላል መሰላችሁ? በሰው የሚፈርድ ሰው፣ የራሱን ኃጢአት ትቶ በሰው የሚፈርድ ሰው የክርስቶስን ስልጣን የቀማ ከሃዲ፣ የክርስቶስ ተበላላጭ ወረኛ ንጉሥ ነው ማለት ነው። አብሳን ወኩሎ ኩነኔው አወፈ ይወለወልድ አብ እንኳን መፍረድን ለልጁ ሰጠው ተብሎ ሳለ አንተ በሰው የምትፈርድ ከሆነ የክርስቶስን ስልጣን ቀምተሃል። የመፍረድ ስልጣን ያለው እሱ ነውና ይላል። ዜና ላይ አባቶች እንዲህ ብለው ነው የተናገሩ። ስለዚህ ከግብዝነት እግዚአብሔር ያወጣል። ሌላ ደግሞ አለ። ሌላው ደግሞ ምንድን ነው? ትልልቁን መዋጥ፣ ትንንሹን ማጥራት። ትልልቁን መዋጥ፣ ትንንሹን ማድረግ ማጥራት። ጻጾታ ትነጥፉ ገመለ ትውህጡ። ግመል ትውጣላችሁ፣ መርፌ ምን ትላላችኋል? ታጠራላችኋል፣ መርፌ ትለቅማላችሁ አላቸው። ይሄ ነው አንዱ ግብዝነት የሚባለው። ትልቁን መዋጥ ማለት ምን ማለት ነው? ለምሳሌ በትንንሽ ነገሮች ምን እናደርጋለን? እንጣላለን። ትልልቅ ነገሮችን ግን
ትተናቸዋል። አሳ ይበላል አይበላም? በጾም አይበላም። መልሱ ይሄ አይበላም። ቅዱስ ጳውሎስ ምንድን ነው የአሳ ስጋ ምንድን ነው ያለ? ሌላ ነው አይደል? የአሳ ጎመን አላለም። የአሳ ምንድን ነው ያለ? ስጋ ነው። ስጋ ነው፣ አይበላም። ግን ይበላል አይበላም ጉዳይ ራሱ ማምጣት፣ ወደ ቤተክርስቲያን የቤት ስራ ማምጣት በራሱ ስንት ጉዳይ ያላትን ቤተክርስቲያን፣ ስንት መከራ ውስጥ ያለችውን ቤተክርስቲያን ትንንሽ ጉዳዮችን ይዞ መምጣት። ጾሙ በ14 ነው የሚገባ በ15 በቃ ከጾም ከ14 12 ጀምረ ጾም ምንድን ነው በ15 በ14 እያሉ መጨቃጨቅ ራሱ ቅዱስ ሲኖዶስ የወሰነው ውሳኔ አክብሮ መቀበል አንድ። ኧረ ጾም አንሶኛል ካል ህዳር 1 ጀምረ ጾም በዚህ ነው የሚገባ። ይሄ በራሱ ግመልን መዋጥ ነው። ይሄ ቤተክርስቲያን የቤት ስራ ውስጥ ናት፣ መከራ ውስጥ ናት። ስደት እየተሰቃየች ነው ያለችው። በብዙ ሰዓት እየተጠበሰች ነው። አይን ያለው ሁሉ በቀይ አይኑ የሚያይ ቤተክርስቲያን ነው። እግር ያለው ሁሉ የሚፈጥን እሷን ለማቃጠል ለማጥፋት ነው። በዚች ቤተክርስቲያን ላይ መከራ አንሷት ነው ወይ? ሐሳብ እያመጣን መከመር፣ ሐሳብ እየመጣን መከመር። ኧረ ሌላም በጣም ብዙ ነገር ነው። በቃ እንደው ዝም ብሎ እንትን የማይባል ነገር የለም። ለመክሰስ ስባት ይባላል ብሎ ሊጠይቅ ይችላል ሰው ነው። ለምሳ ብቻ ነው ሰው እኮ መከረኛው ነው። እንደው ሰው ያልገባው መከራ የለም። አሁን ይህ ሁሉ ምላችሁ ለምንድን ነው? እንደው ችግር አላጣንም፣ እባካችሁ ችግር አላጣንም። በትንሽ ነገር መጨቃጨቅ፣ ትልቅ ነገር እያለን፣ ትልልቅ ጉዳይ እያለብን፣ ትልቅ ዓላማ እያለን፣ ትልቅ ጉዞ እያለን፣ ፊታችን ላይ ዘንዶ አፉን ከፍቶ እየጠበቀ በትንንሽ ነገሮች እየተባላን ቤቱን ማቁሰል፣ ቤቱን መፍታት ጉዳይ አጣን። እኛ እኮ መከራ ያጣን ሰዎች ነን። እኔማ አሁን ሳየው ምን ማለት እንደሆነ ገብቷቸዋል። መከራ ቸገረኝ እኮ ነው ይሄ ማለት። ሰይፍ እያለ እኮ ወንድሞቻችን እህቶቻችን እየታረዱ እየሞቱ ዛሬ ያየነው ነገ እያጣ ነው። በትንሽ ነገር መጨቃጨቅ እና ይሄ ነው። አንድ ቅዱስ ጻድቅ ነው ከበረሃ አባቶች አንዱ እና ምንድነው የሚለው? ወንድምህ ቤተ ክርስቲያን ውስጥ ንባብ እያነበበ ንባብ ሲያበላሽ ስትመልሰው የሚቆጣ ከሆነ ተወው። ንባቡን አንተ ዝም ብለህ በልብህ እየመለስክ ስማ ይላል። ንባቡን እንዳይነጥብ አንተ በምን መልሰው ነው? በልብህ እየመለስክ ተወው። ዝም ብሎ እንደ ፈረስ ይጋልብበት። ያያችሁ ለፍቅር የሚከፈልን ዋጋ እያለው ቃል እግዚአብሔር እንኳን እያበላሸ ቢሆን የሚቆጣ አይነት ሰውዬ ከሆነ ምን በለው ነው? ተወው። አንተ ግን ቀለሙን በልብህ መልሰው ነው። እስከዚህ ድረስ ነው ለሰው የምንጠነቀቀው። እና ጉዳይ አርግን መጨቃጨቅ እንትን አይባል እንትን ይሄን በለው ይሄን። እግዚአብሔር እንግዲህ ለትልቅ ነገር እንድናስብ ይርዳል። ትልቅ ነገር ነው ማየት። ሀባ አሎ ገደላ እኛ የኛ ንስርነታችን አሞራነታችን አንድ የሚሰበስበን ቅዱስ ሥጋ አለ። ያ ማን ነው? ክርስቶስ ነው። እኛ የምንሰበሰበው ስብሰባ የምንሰበሰበው ውሳኔ የምንወስነው ትልቅ ነገራችን ክርስቶስ ዙሪያ ላይ መክበብ ነው። ጥቃቅን ነገሮች ላይ አይደለም እኛ የምንከበው። እኛ የምንከበው በክርስቶስ ዙሪያ ነው። ይሄንን ያደረግን እንደሆነ ከግብዝነት እንወጣለን። ግብዝነት በጣም ብዙ ነው፣ ይብቃል። ከዚህ ንጹህ መሆን። ለምሳሌ የአይሁድን ግብዝነት ላሳያችሁ። ሰውየው እጁ እንደዚህ ብሏል፣ እንደዚህ ያለ ነው እድሜ ዘመኑ። ደግሞ አንዲቱ ደግሞ ከተፈጠረች ጀምሮ ምንድናት? ጎባጣ ቋለ እንደ መሬት የቀረበ የተሰፋች ጌታችን ሴትዮ ያደርግና ቀና በይ ያለ። ይህቺ ሴትዮ ደስታ አስቡት። ከተወለደች ጀምሮ ጎባጣ ስትልና ሀሰበችው ሮጣ ስትደርስ ሰርታ ስትበላ ተመልከቱ። ያችን የታሰረች ፈታ መጥተው ምን እንዳሉ ሰምታችኋል? ሰንበት ነው ዛሬ። እንዲሁ እኮ ታምር እኮ ነው። ቁጭ ብላችሁ ዝም ብላችሁ አስቡት ማለት ነው። የሰው የእድሜ ዘመን ማሰሪያ ሲፈታ በሰንበቱ እንዴት ትፈታል? ሰውየው እንዲህ ብሎ የኖረ ነው። እጅን ዘርጋረው እንዲህ ያለ አብረው መደስ ሲገባ ሰንበት ነው። የአይሁድ ነገር መቼስ ዛሬም እኮ ስትሄዱ እኮ ያስቃሉ። ስልክ ለምሳሌ በሰንበት አይደውሉም ዛሬ እስራኤል ውስጥ። ለምን? ሰንበት ነው። እንደዚህ መነካካት ማለት 09 ምናምን ሲነካኩ ሰንበት እንዳይሻል ማለት እና ስልኩን በኪሱ ይዝና ግን የሚፈልገው ሲሆን አውጣና ደውልልኝ ይላል። ይሄ ሊፍት ራሱ የፎቅ ሊፍት አለ። የፎቅ ሊፍት ላይ በሰንበት እንትን አይዘጉም ሊፍቶቹ ከራሳቸው በሲስተም እንዲሄዱ ነው የሚደረግ። ለምን? ሊፍቱን ሲያረጉ ሰንበት እንዳይሻር ማለት ነው። አቤት 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 ጻድቃን እንደው ከተዘጋባቸው ናማ ይሄን ነው ብለው ያስነካሉ። እንደዚህ ዛሬ እኮ ነው። ዛሬ እስራኤል ውስጥ እንደዚህ ነው የሚደረገው። መኪና አይነዱ እንዴ? መኪናማ አይነዱ።
አሁን ድረስ እስራኤል ውስጥ መኪና የማይነዳበት ሰፈር አለ። በጣም የኃይለኞቹ አይሁዳውያን ሰፈር እዚያ እየነዳ ብትሄድ ወግረው ይገሏል። አሁን የእስራኤል መንግስት በቃ በዚህ ሰፈር አትንዱ ብሎ አስቁሙ። እንደዚህ ያደርጋሉ። ከዚያ አስበሉ ክርስቶስን ወግሮ መግደል ግን መርፌ ማጥራት ምን መዋጥ ነው? ይሄ ግመል መዋጥ ማለት ይሄ ነው። እኛ የአብርሃም ልጆች ነን። ኧረ አብርሃም እንዲህ አላደረግም ማለት ነው። አብርሃም መንገድ ዳር ቤት ሰርቶ የወጣ የወረደውን የሚያበላ ሰው ነው። እናንተ ግን እኔን የምትገድሉ ናችሁ አላቸው። ይኸው እንደዚህ ናት። ሰንበት እንሽራለን ይላሉ፣ የሰንበትን ጌታ ይሰቅላሉ። እንደዚህ ነው። እኛም እኮ እንደዚህ ነን። ለትንንሽ ሕጎች ተጠነቃቂዎች እንላለን። የሰው ልብ ግን ወግተናል። ይህን ነው የምነግራቸው። ግብዝነት ንጹሕ መሆን። ከዚያ ምን ሆነ አድርጉ ነው ያለ? ፊታችሁን ምን በሉ ነው አጠው። ይሄ ንስሐ ግቡ ነው። ስለዚህ እንዲያው በቃ ከዚያ ፊት አንገራችሁ። ከፊታችሁ ታጠቡ በፊት የሚቀድመው ምንድን ነው? ስትጾሙ ራሳችሁን ተቀቡ አለ። ራሳችሁን ተቀቡ ማለት ራስ የተባለ ማን ነው? ልብ ነው። ቅባት የተባለ ምንድን ነው? ፍቅር ናት። ራስ ለምንድን ነው ሲባል ራስ የበላይ እንደሆነ ሕዋሳትን ሁሉ የሚመራቸው የሥነ ምግባር ሁሉ አለቃ ማን ነው? ልብ ነው። ሰው ራሱን ከተቆረጠ እዚያ በኋላ ምንም ይሞታል። ሰው ልቡ በቂም ከተበላሸ በቃ ተበላሽቷል። ከዚያ በኋላ ራስ ያለው ለዚህ ነው። አንድ ሰው የሚሞተው ራሱ ሲቆረጥ። ልቡ ከተበላሸ አንድ ሰው ጾሙ፣ ጸሎቱም፣ ስግደቱም፣ ምጽዋቱ ተበላሽቷል፣ ሞቷል። ሰውየው የሞተ ሕዋስ ነው ማለት ነው። ይህን ራስን ልብ አድርጉት። ሕዋሳትን ጾም፣ ጸሎት፣ ስነ ምግባር አድርጓቸው። እነዚህ ሁሉ አብረው ይወድቃሉ። ስለዚህ መጀመሪያ ልብህን አስተካክል። እሱ ደግሞ ተባለ ፍቅር ነው። ልብን ቅባት አለው። የተቀባ እንዲያምርበት ፍቅር ያለው ሰው ያምራል በእግዚአብሔር ዘንድ። የነፍስ ውበቷ ፍቅር ነው። ሰው ራሱን ተቀብቶ ፊቱን ተቀብቶ እንዲያምርበት ልቡ ፍቅር ያለው ሰው እሱ ውብ ነው። በእግዚአብሔር ፊት ያማረ ሰው ማለት እሱ ነው። ይሄ በቀረ ይሄ እንትን ቆዳ ታውቃላችሁ? ቆዳ የከብት ቆዳ አታውቁም? እና እሱ እንትን ይሄ ለመሶብ ለመታጠቂያ ለምናምን ይደረጋል። መጀመሪያ ምንድን የሚያደርጉት ያደርቁታል። ያንን እንዴት ከራራ እንደሆነ ታስታውሱታላችሁ? ወግቶ እኮ ይጥላል፣ ሰብሮ ይጥላል። እርጥቡ በሬው እንድታረድ ሲያሰጡት ነው። እንደዚያ ከራራ የሆነ ሰው አለ። እንደዚያ ቆዳ ማለት ነው። ሲለፋ ግን መኝታ ይሆናል። ጎርባጣ ለሰው ሁሉ መጎርበጥ አይገባም። እንግዲህ ፍቅር ይኑራችሁ። ልባችሁን ከምን አንጹት ነው? ከቂም አንጹት ነው። የንጽህና ሳምንት አይደል? ከዚያ በኋላ ምን እናድርግ ነው? እንዲያው ቂምም ይዘን ሰንብተናል። ኃጢአትም ነክሶብን ሰንብቷል። በዝሙትም በሌላውም በውሸቱም በስርቆቱም በአመንዝራነቱ በዚህ ሁሉ ረክሰናል። እንዲያው ምን እናድርግ ስንለው ደግሞ ቸር አይደል እሱ? እጽቡ ገጸክሙ በምን ታጠቧልና? አሁን በንስሐ ታጠቧል ማለት ነው። ይህን ሰርቶልናል። በንስሐ ታጠቡ። ወለመኮነ ኃጢአትክሙ ከመላይ አጻአደወ ከመበረድ። ኃጢአታችሁ እንደ አለላ ቀይ ቢሆን እንደምን አነጻዋለሁ ነው ያለ። እንደ በረዶ እንደ ባዘቶ ነጭ አድርገዋል ብሎ ትንቢተ ኢሳይያስ ምዕራፍ 1 ላይ ነግሮናል። ኑ እንዋቀስ ይቤ እግዚአብሔር ኑ እንዋቀስ ይላል። ኃጢአታችሁ እንደ አለላ ቀይ ቢሆን እንደ በረዶ ነጭ አደርገዋለሁ ብሎ ተናግሯል። ስለዚህ እግዚአብሔር በንስሐ የሚምር ንስሐን የሚቀበል መፍቀር የሰው ወእግዚአ ኩሉ ፍጥረት ወመፍቀር የጓለመያው ጸጋወነ እግዚኦ ሰሬታ ጣዊነ ምንለው ለዚህ ለማበስነ ለከ አው ባይምሮ አው በያይምሮ አው በተናግሮ አው በናይሰልብ አው በገቢር በመናገርም ቢሆን በመስራትም ቢሆን በእውቀት ማነስም ቢሆን በልቡና ክፋትም ቢሆን የሰውን ድካም አንተ ታውቃለህና ይቅር በለን። ጸጋወነ እግዚኦ ስሬታ ኃጢአትን ኃጣዊነ ባርከን ቀድሰን ዋግዘን ወረሰን ፍጡዋን ጉዛን ወንጹሃን የሚለው ለዚህ እግዚአብሔር እንድንበድል ያውቃል። ስለዚህ ሰውነትን ካሮዬ ስነ ምግባር ለይቶ ንጹህ ማድረግ ደግሞ እስከ ዛሬ ራሳችን ከኃጢአት መለየት ካቃተን በንስሐ ታጥበን 40ውን ጾም በንጽህና እንቀበል። የዐቢይ ጾም ጉዞ በትሕትና ጀምሮ ወዴት ሄደ? አቤት ወደ ንጽህና። እግዚአብሔር ዝቅ የሚል ልብ ሰጥቶ ሰውነታችንን ያንጻን። ትሁት ከሆንክ ምን ትሆናለህ? ትሁት ከሆንክ ለቄሱ ዶ መናዘዝ ምንድን ነው?
ቄሱም ሰው እኔም ሰው፣ እሱም ኃጢአተኛ እኔም ኃጢአተኛ ማለት ምን ነበረ? ትዕቢት ነው። ትሕትና ሲኖርህ እንድትነጻ ወደ ማን ትሄዳለህ? ወደ ካህኑ ትሄዳለህ። ከካህኑ ስትናዘዝ እግዚአብሔር ያነጻሃል። ስለዚህ ብፁዓን ነዳያን በምን በመንፈስ አለ። ቀጥሎ ምንድን ነው የሚለው? ብፁዓን ምን አለ? ነዳያን። 10 የንስሐ ማዕርጋት ናቸው እዚህ ውስጥ የተቀመጡት። ይህን ስዘረዝር አሉ ብፁዓን ነዳያን አለ። በመንፈስ ነዳያን የሆኑ ሰዎች ምንድን ናቸው? ንዑዳን ክቡራን ናቸው። ራስህን ድሃ አድርገህ ራስህን ንቀህ ዝቅ ስታደርግ ወዴት ትሄዳለህ? እንዳንተ ወደሚበድለው ቄስ ልትናዘዝ ትችላለህ። ከዚያ ነዳይ ራስህን ታደርግና ሂደህ ከቄሱ ብፁዓን ምን የሚሉ እለ ይላሃው ሂደህ ደግሞ ከቄሱ ራስን ዝቅ አድርገህ ታለቅሳለህ ማለት እስመ እሙንቱ ይትፌስሑ መንፈስ ቅዱስ ትፍሲት መንፈስ ቅዱስ ይመጣና በንስሐ ያዘነውን ልባቸውን ደስ ያሰኛቸዋል ማለት። ስለዚህ ትሕትና ወደ ንጽሕና ይወስዳል ማለት ወደ ትሕትና ይወስዳል። ወደ ትሕትና ወደ ንስሐ ይወስዳል። ንስሐ ደግሞ በክርስቶስ ደም ወደ መንጻት ይወስዳል። እንግዲህ በቅድስት አብይ ጾም ከትሕትና ወደ ንጽሕና ያደርሳል። የሚቀጥለው ደግሞ የት እንደሚያደርሰን በክፍል 2 እናያለን። ጾሙ መጥቷል። በትሕትና በንጽሕና ከዛሬ ጀምረን ራሳችን አንጽተን እንቀጥል። እግዚአብሔር ሁላችንን የሚያንጻን። ወስብሐት